ሲነሳይ እኔ ግን ሀቅ እናገራለሁ። ተገፍታለች። እስከ መቃብሯ ድረስ አሳደዋታል። እስከ መቃብሯ ድረስ ስትሞት ነው የተዋት። እውነቷ ታፈነ። ምንም እንዳትናገር ተደርጋ ነገር ነው እና ህይወቷን ሊያስነጥቃት ሊገባ አልነበረም። በእንደዚህ አይነት ሁኔታም ልትሞት አይገባም። አንዲት እናት በእንደዚህ አይነት ነገር ሁኔታ ውስጥ ልትሞት አይገባም ብዬ አምናለሁ። እናት ልትከበር ይገባል እስከነ ሙሉ ክብሯ። በድንገተኛም አደጋ በምንም አይነት ብትሞት እስከነ ሙሉ ክብሯ ነው መሞት ያለበት። ገብታችሁ? ስለዚህ አሁንም ነገ እናትና ልጅ መሃል የኢንተርኔት ሰው ቁጭ ብላችሁ ኢንተርቴን አታደርጉ። ባለፈው የሆነ ሌላ ቤትም አለ እናትና ልጅን ሲያሰዳድቡ ነበር አይደል? እና ይሄ ነገር ጥሩ አይደለም። የኛ ህይወት ይቀጥላል። ከ3 ቀን በኋላ እንረሳዋለን። ህይወት የማይቀጥልላቸው ሰዎች ግን አሉ። ህይወት የማይቀጥልላቸው ከዛ ነገር ጋር ለዘላለም የሚኖሩ ሰዎች አሉ። ስለዚህ ይሄ ነገር በጣም ልብ የሚሰብር ነው። የሰዎችን ህይወት እየዘገንን የኛን ህይወት ፕሮቴክት አድርገን ልጆቻችንን ደብቀን የሰውን ህይወት መዝገን የለብንም። የኛን የልጆቻችንን ሜንታል ደብቀን ሰላማቸውን ደብቀን የሌላን ሰው ቤተሰብ መበጥበጥ ያለብን አይመስለኝም። እኔ ግን ብዙ ማቀሳ አይደለም ታውቃላችሁ። ምንም አላውቅም። ጥበበኛም አይደለሁም። በተንኮል የታካንኩኝ አይደለሁም። እኔ ተንኮል የለኝም እኔ። ስለዚህ ግን እውነቱ ብዬ ማስበው ኢንተርኔት ላይ መታችሁ የምድር ኑሯችሁን ይዛችሁ ኢንተርኔት ላይ ሰቅላችሁ አትሰዳደቡ። የቤተሰብ ህይወታችሁን ይዛችሁ ማለት ልጅና እናት ቪው መሰብሰቢያ፣ ስትሞትም ቪው መሰብሰቢያ። ታዝናለች ቲና። ምስኪን ሲንግል ማም ነበረች። ምስኪን ሴት ነበረች። እስከ መጨረሻ ደቂቃዋ ድረስ ያሳደዷት። እስከ ጥፋቷ ራሱ ይሄን ያህል ምንም ጥፋትም አይደለም። ይሄ ነው ማምነው። እስከ መጨረሻ እድሜዋ ድረስ የተሰደደች እናት ጥሩ እናት ስለሆነች ነው። በነገራችሁ ላይ ክፉ እናት ብትሆን አትሞትም። ሌሎቻችሁ ወጣት ሴቶች ተማሩ። ህይወት እንደዚህ አይቀጥልም። አሁን የተዋደደ ሰው ሁሉ ተዋዶ አይቀጥልም። ወዶች የተዋደደ ሰው በተዋደደ ልክ ደግሞ ይጣላል። በዛው በተዋደደበት ልክ ይጣላል። የተፋቀረ ሰው ይገዳደላል፣ ይካካዳል። ያ እነዚህ እስከ ሞት መቃብር ድረስ ሰውን አድርሶ መቃብር ውስጥ ከቶ ሰዎች ሲመለሱ ቲክቶክ ላይ አየሁ። በቃ ሊትራሊ እስከ መቃብሯ ድረስ አሳደዳችኋት። ስትገባ ተመለሳችሁ። አንድ ሰው እችን ሴት ፕሮቴክት ሊያረጋት ነው ሊልላት የመጣ ሰው ያላየው። ሞካከር ያለው ህመሟን ለወራ ሞክር ያለው ግን አንድ ላይ ብሎ የሚጮህ ግሩፕ አለ። ለምን እንደሆነ አላውቅም። እውነት ስታወሩ አንዳንዴ ከባድ ነው፣ ይከብድባቸዋል፣ ይከብዳል። ይታለ እና ይሄ ነገር እኩዬ ነው የዚህ እናት ነው እኩዬ ነው። አሁን እየተደረግሽ ያለሽው የኔ ማለት አሁን የልጆች ኩዮች እችን ሰሞን እየተመረቁ ነው። የልጆች ኩዮች እችን ሰሞን እየተመረቁ ነው። ዋጋ ከፍለሽ ቢላት እንቅልፋተሽ ከምንም ጠብቀሽ ተንከባክበሽ ከሰው በላይ አድርገሽ ያሳደግሻት ልጅ ከአንቺ ጉያ ስር ተቀምጠሽ የሀበሻ ቤት ሰርቨር ተደርጋበሽ። እኔ እንኳን ከኢትዮጵያ ስመጣ ምንቀው ሰራ የሀበሻ ቤት ሰርቨር ልጅ እዚህ ሀገር የተወለደች ሀፍካት የሆነች ልጅ የሀበሻ ቤት ሰርቨር ሆና እንደ ማየት በቁም መሞት የለም። ጓደኞቿ ኮሌጅ ይሄዳሉ። እሷ ግን የኢትዮጵያን አይሾ ስፒድ አፍቅራብሽ ሺቾዝ ቱሰርቪን ሀበሻ ሬስቶራንት
ያሳብዳል፣ በጣም ያሳብዳል በጣም እና አንድ ላይ ይጮዋሉ። እኚህ ቲክቶክ ጌመሮች ለእውነት አይቆሙም። ቲክቶክ ጌም የሚጫወትን ሰው እውነቴን ለእውነቴ ይቆምልኛል፣ እውነቴን ይናገርልኛል ብላችሁ እንዳታስቡ። እነዚህ ሰዎች ኮመንታተርን ይፈራሉ። ስፔሻሊ ደግሞ እዚህ አፕ ላይ በጣም ፓወርፉል ሰው ማን ነው? ጭፍን መንጋ ያለው ሰው ጉልበት አለው። እሱም ደግሞ ማን እንዳለው አይቻለሁ የዛሬ 2 ወር። ስለዚህ አሁንም እላለሁ ቲክቶክ እና ማንም ሰው ለቲና ፍትህም ሊጠይቅ የለም። የተደረገባትን ግፍ ደፍሮ የሚናገር የለም። ቢኮዝ ተደራጅተው ይሄዱባቸዋል፣ ይፈራሉ። ኃይለኛ ነኝ የሚለው ራሱ ረጅም የ16 ዓመት ትራክ ሬከርድ ያለው ምላስ ራሱ ዛሬ ሲፈራ አየሁት። የምስኪን እናትን ሀቅ ሲነሳዩት፣ እኔ ግን ሀቅ እናገራለሁ። ተገፍታለች፣ እስከ መቃብሯ ድረስ አሳደዋታል። እስከ መቃብሯ ድረስ ስትሞት ነው የተዋት። ስትሞት አዘኑላት። አሳደው ልክ ስትሞት አዘኑላት። ይህ ነገር እናታችሁ ላይ ቢደረግ እንዴት ነው ሪያክት የምታደርጉት? አንድ ፍንዳታ ልጃችሁ ምንም አታውቅ ጨዋ ምናምን አድርገሽ አሳድገሽ ይልም ከቤት ስትወጣ እምነት እየቀባሽ እንዴት ልበልሽ፣ በቃ ሪሊጂየስሊ ምን በኢትዮጵያ ባህል በምን በኤቭሪ ጉድ ዌይ አሳድገሽ ከዛም በኋላ ታናሽ እህትሽ እንደዚህ አድርጋሽ እናትሽን ከዛም በኋላ ኢንተርኔት ላይ እናትሽ ማታውቃቸው ሰዎች ተደራጅተው እናትሽን የእናት ቡዳ ቆሻሻ ካንሰር ምን እያሉ ታነቂ ሙቺ ይድፋሽ እያሉ የተከበረች እናትሽን ዋጋ የከፈለች መልኳ ኑሮን ካለመኖሯ የተነሳ መልኳ የረገፈ ጭፍን ያለ ፊቷ እንቅልፍ በማጣት ቲና ቆንጆ ናት። ጭፍድድ ያለው ፊቷ እንቅልፍ በማጣት ኦቨር ወርክድ በመሆን ኦቨር ወርክድ በመሆን ያ ጭፍድድ ያለው ፊቷ የተጎዳ ነው፣ ማይፈታው ፊቷ። እነሱ ግን የሚፖስቱት ደጋግሞ ያንን ፊቷ ክፉ ሴት ለማስመሰል ጨፍዳዳ ጨጎጊት ነገር ናት ምናምን ለማስመሰል ነው የሚፖስቱት። እች ሴት ግን ምስኪን ሴት ናት። እንቅልፍ ተኝታ ስለማታውቅ ፊቷ ጭፍድድ ያለው ስትረስ ብዙ የህይወት ሸክምን ስለተሸከመች ነው። ኦኬ እናትም አባትም በላይ ሆና አሳድጋ ልጇን ተነጥቃ እናትነቷን ተነጥቃ የሰውነት ክብሯን ተነጥቃ ተዋርዳ ተረግጣ እስከ መቃብሯ ድረስ አሳደዋት። ልክ ጉድጓድ ስትገባላቸው ደረት እየደቁ መጡ። ዋይ 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 እያሉ መጡ። ምስኪኖቹ ጥሩዎቹ ሰዎች እስከ መቃብሯ ድረስ ያሳደዷት። አሁን ቀድመው ቪዲዮ ከማንም በላይ ቀድመው ይሰሩላት ምስኪኖቹ ጥሩ ነገር የሚናገሩ ጥሩ የሚያስቡ ሰዎች የእሷ ሀዘን አስተዛዛኞቻችን ሆነው መጡ። በቁም የገደሏት እነሱ ትንፋሿ እስከሚቋረጥ ጠበቁና ማልቀስ ጀመሩ። አዋርደዋት። ይህን ሀቋን አልነሳው እውነት ነው። ተሽቀዳደሙ። መርዶን የእናቴን መርዶ ሊያረዱኝ ተሽቀዳደሙ። እነዚህ ሰዎች ነፍሴን ሊዘግኑ ደግሞ ቀን ከሌሊት ይሰራሉ። ቀን ከሌሊት የኔን ነፍስ ሊዘግኑ የቲናን ነፍስ እንደዘገኑ ቀላል ነው አለ እነሱ። የሰው ነፍስ ምንም ህይወት ምንም አሁንም እላለሁ መርዶ ለማርዳት ተሽቀዳደሙ። ህይወቷን በቁሟ ያደረቁ ሰዎች መርዶዋን ሊነግሩን ተሽቀዳደሙ። እነሱ ሲነግሩን ነው እንደሞተች የሚያመንኩት።
አሁንም እላለሁ ቲና ጥሩ እናት ነበረች። ቲና ጥሩ ሴት ነበረች። ቲና ንጹህ ሴት ነበረች። ምስኪን ሴት ነበረች። ጀግና ሴት ነበረች። ጥሩ እናት ነበረች። ለልጇ ሁሉን ነገር ፕሮቫይድ ያደረገች እናት ነበረች። ልጇን ከክፉ መጠበቋ በምድር ላይ አጉድሏታል። እሱ ልጇን ከሁሉ ክፋት አርቃ ሰው ሁሉ ጥሩ እንደሆነ አስመስላን ያሳደገቻት የልጇን ልብ ንጹህ አርጋ ያሳደገች ምስኪንዬ ኢትዮጵያዊ እናት ያልታደለች እናት የተበደለች ነፍስ ናት ቲና። ቲና ሀቋን ተናገሩላት። ስለዚህ ጉዳይ ያወራችሁን እንዳለ አውጡና ፖስቱላት። እውነቷን ተናገሩ። ቲና ኮንሰርኗን የልጇ ትምህርት ቤት መሄድ መቀጠል የልጇ ፊውቸር ነው እንጂ ክፉ እናት ሆነ አይደለም። ምግብ ከለከለች እንዲያረገች ብሎ ሆረር አረጓት። ምድረ ዱርዬ የኢንተርኔት ዱርዬ ሰደቁት። ሀቋን እንዳትደብቁ ወዶች። ሴት አቃላት ቲና የምታሳዝን ነፍስ ናት። ሀቋን እንዳትደብቁ፣ ሀቋን ተናገሩላት። ሞታም ሀቋን ከበላችሁ እናንተ ሰው አይደላችሁ፣ እናታችሁን አትወዱ። ሞታም ሀቋን ከበላችሁ እናንተ እናታችሁን አትወዱ። እሺ ኢንተርኔት ልብ ሰባሪዎች፣ ቅስም ሰባሪዎች፣ ሰዎችን በቁም ነፍስ እየነጠቃችሁ ህይወት የተቀጠለላችሁ ሰዎችን በቁም ነፍስ እየነጠቃችሁ የሰዎችን ህይወት እያደረጋችሁ እግዚአብሔር ይቅር ይበላችሁ። ልብ ስብራት ይገላል። እኔ በዚህ ኢንተርኔት ብዙ ሰው በዚህ አካሄዳችን ቪውን ለማግኘት ቼስ ማድረጋችን አጀንዳ ለመሆን አጣጣራችን ብዙ ሰው ይሞታል። አየን። መገዳደልም ይመጣል፣ ይገዳደላሉ። ቲክቶከሮች ደግሞ ቀጥሉ። ነፍስ መጠፋፋት ይመጣል። ጥሩ እናት ስለሆነች መጥፎ እናት አደረጓት፣ ክፉ ሴት አደረጓት፣ ክፉ ሴት አደረጓት። ሁሉም መጡና ሀቋን አድርገው የሞተ ተጎዳ ያሉትን ልባቸውን እንጠብቅ። ልብ እጠብቃለሁ። ብዙም ርቀት መናገር ጥሩ አይደለም፣ ግን ቲና ላይ ግፍ ተሰርቶባታል። የግፍ ከትናንትና ወዲያ ይቅርታ ትጠይቅ እየተባለች ነበር። ይህንን ሀቅ ከነሳው ኃጢአት ነው። ግን ያሳዝናል። አሞሮም ታሳዝናል። ታሳዝናላት። የሆነ ድምፅ አለ። ፋኔ ነው ሽጥጥጥ ይላል። የኔ ዓላማ ቲና ጥሩ እናት ናት ብዬ እያወራሁ ነው። የኔ መቤት ዓላማዬ ቲና ጥሩ እናት ነበረች፣ ምስኪን እናት ነበረች። ማስቦሌት ተደርጋለች። ባልዋለችበት ሜዳ አውሏታል። ምድረ ዱርዬ ተደራጅቶ ሰድቧታል። እስከ መቃብሯ ድረስ አሳደዋታል።
ምስኪን ሀቅ ያላት እናት ነበረች ያልኩት ጥፋት ነው? ልቧን ሰብሮን የገደሏት ነው ያልኩት። ለልብ ስብራት ምንም ነገር ቢገላት ልቧ ግን ተሰብሯል። አዋርደዋታል። ቀን በቀን ይሰድቧት ነበር። ጥፋት ነው ይሄ? የቲናን ሀቅ መናገሬ? ሞተች። ምን የሚግደላት? ምን ልቧ ተሰብሮ? አቃጥሏት ማታቃቸው ተምችና ኩኩባ ተደራጅተው ሰደቡ። ተደራጅተው ይህንን ግን ደፍሮ የሚናገር ቲክቶከር የለም። ደፍሮ የሚናገር ወጥቶ እንዲያረጓት ብሎ የሚናገር የለም። ግፍ ተሰርቶባታል ብሎ ፍትህ የሚጠይቅላት ቲክቶከር አይታችኋል? ዛሬ ሁሉም ያስመስላል፣ መልክ ይሰራል። እውነቷ ታፈነ። ምንም እንዳትናገር ተደርጋል። ሌሎቻችሁ ቲና በድላታለች ካላችሁ እናት ምን አድርጋ እንደምትበድል ስለምታውቁ ኑ ግቡና እናታችሁ እንዴት እንደበደለቻችሁ አናግሩ፣ ንገሩ። በደለኛ እናት ስለምታውቁ። ስለዚህ እናት እንደምትበድላት ካወራችሁ ኑና ንገሩ። እኔ ባለፈው ሰው ራሳ ሰማችሁኝ። እዚህ ጋር በኩል ሸፍኘዋለሁ። እናቴ እዚህ ጋር ያለኝን ጠባሳ እናቴ በድንጋይ መታኝ ነው። ትንሽ እጇ እንዲህ ቢሉ እኮ አይኔን አጥፍታ ነበር። ምንም አላረገችም። ደበርኳትና በድንጋይ ወረወረች። ጌታ እናታችሁ እንደዚህ ትደረጋለች? ዜድ እናታችሁን ብትሰድቡባችሁ ምን ይሰማችኋል? እናትሽ ቲክቶክ ላይ መጣ ዜድ ሙልጭ አርጋ ብትሰድቡሽ ለማንኛውም ከእናት በላይ ለልጅ አውቃለሁ የምትሉ ሰላቢዎች እረፍት ሰዱ። ውጭው ዓለም እናት እንዴት እንደምትሆኑ ሁላችንም እናውቀዋለን አይደል? ከዛ ስራ ቆይተሽ መጥተሽ ለልጅሽ ኩክ አድርገሽ ጠይቀሽ ምን አስባ ይሆን አይ ዶንት ኖ። እውነት ሁሉም የራሳችን ህይወት ኮምፕሊትሊ ወደ እነሱ ነው የሚዞረው። በጣም የሚያናደው ነገር ስቲል ሞቷን እችናት እንትን ብላ እንኳን አልተዋትም። አንዳንድ ሰዎች ስሰማ ዛሬ በጣም ያናደኝ ነበር። እያለች ልጇን የሚያክል ነገር ቀምተው አንዳንድ ሰው አለ አይደል ስጋሽን እየቦጨቀ ያኝክና ከዛ ፔኑን ኢንጆይ ያደርገዋል። አንቺ ያለሽን ፔን ላይክ ኢንጆይ ያደርገዋል እና እያለችም እንደዛ ነበረ ሲያወሩት የነበረው። በተለይ እህቴ እንዳለችው እሱ ታርጌት ያደረገው ነገር ከመጀመሪያውኑ ላይክ እሱ አካውንት ጋር የነበረው በጊፍት በምን የተሰበሰበው አላደል ብር ነበረ እንዴት አድርጎ ከዛ ካሽ አውት አድርጎ እንደሚያወጣ ምናምን ከመጀመሪያውም ሲናገር እንደዛ ሲያወራ ነበረ። ገባሽ? እሷ ስትናገር የነበረችው ግን አትሊስት ታይም ስጧት ትማር ነው ትምህርቷን አታቋርጥ እና ላይክ እንደሚያስረግዛት ላይክ ሌላ ፕላኑ በጣም ገብቷታልና እንደ እናት ስትጮህ ነበር። እና ማለት ልጇን አቃቅፋት በኋላ እኮ ገና እሱ ጋር እንደሄደች ሆዷን እያሳየ እኮ ሲያበሽቃት ነበር እናትየው። አይ ነው እንደን በጣም ስቱፒድ ነገር በቃ አይደል የሚያወራው ነገር ዳትማች ወርዶ ከእናት ጋር እንደዛ መመላለስ ማለት በጣም የሚያስጠላ ነገር ነው በጣም። እና ደግሞ እንደዚህ ተሰብስባችሁ መጥታችሁ እናት ነን እያላችሁ የምታወሩት ወሬ ዛሬ አሁን በጣም ያሳዘነኝ ነገር ምን እንደሆነ ታውቂያለሽ ልልትዬ? ሞታ እንኳን እቺ እናት
በቃ ራሷ ለራሷ ያደረገችው ነገር ነው ይላሉ። እዚህ ሀገር እኮ ስታሳድግ ልጅ እኮ በራሳቸው ፍቃድና ፍላጎት ነው የሚሄዱት እና መጨቆን አችልም። ይሄ ራስ አላድል የሚያወሩት ወሬ በጣም ያስጠላል። ማረፍ አልቻለችም። እና እኔ የምለው እኮ አሁን እውነት ለዴይዚ ያስባሉ ብለሽ ታስቢያለሽ? ዴይዚ ማለት እኔ አሁን እዚህ ቲክቶክ ላይ ያየሁት ከዴይዚ ይልቅ አሞራውን ፕሮቴክት ማድረግ፣ ቀጥሎ ደግሞ ያየሁት የዚችኛዋን የሟቿን የቲናን ሀቅ መንሳት መብላት፣ ሊትራሊ የእሷን ሀቋን ድምጿን መንጠቅ፣ እውነቷን ነጥቆ because she's after the fact, she's dead, let's forget about her. We have አሞራው ሻይኑ እንዲነጠቅ አልፈልግም፣ ፌሙን እንዲጠፋበት አልፈልግም ምናምን፣ እሱን ከፍ እናርገው ነው ያየው። አይሆንም እንደዚህ ትውልድ የእሷን አሁን እኔ ዴዚ I want her to be off of the conversation. She's a victim. ያ ሚስኮሚኒኬሽን ነበረ። ስለ ቲና ነው ላወራ የመጣሁት፣ ስለ ቲና እውነቷን እዚህ ቤት አትሊስት ይወራላት ብዬ ነው የመጣሁት። ቴንኪው እንድናወራ ስላደረግሽን። በዛን ጊዜ በጣም የሚያሳዝነው የነበረው እናትየው ልታብራራ ዮናስ ነው ምናምን አይ ቲንክ እነሱን ኢንቫይት አድርጎ በቤቷቸው እናትየው ልታብራራ ስትል አንድ ሜላት ናት ምናምን የምትባል ልጅ ካልተሳሳትኩኝ ስሟን የሆነች የምትተረጉም ልጅ ነበረች። እና በጣም ያሳዘነኝን ፓርት ልንገርሽ። እናትየው የምታወራው ስለ ትምህርት፣ እሺ አትሊስት ስፔስ ይስጣትኝ አሁን እዛ ጠርቶ ሌላ ትምህርቷን እንኳን እስከምጨርስ ምናምን ብላ ነው የምታወራው። ያችኛዋ የምትተረጉመው ኦኬ እንደዚህ እኮ ነው እያለች ያለችው እናትሽ እንደዚህ እኮ ነው እያለች ያለችው ብላ የምትተረጉመው ደግሞ ሌላ ነገር ነው። እና እኔ በጣም ያዘንኩት እች እናት ልጇን ተቀምታ ከዛ ደግሞ ይሄውላ ልጅቷን ተሳስታ ይሄውላ ጉዳት ደርሶባት ስቲል ልጄን አፈቀችኝ ብላለች ከደከመች በኋላ። እና እናትነት በጣም እንትን ነው፣ ጥልቅ ነው ስሜቱ ነው። ይህንን ሁሉ ነገር ራሷ አልፋ በራሷ ፔጅ ፖስት ያደረገችው ላስት ታይም ሳየው ላይክ ልጄን አፈቀችኝ ትላለች። በቃ እንደዚህ ነው እናትነት፣ በጣም ጥልቅ ነው። እየታመምሽም እየተጎዳሽም እየቆሰልሽም ምናምንም ስቲል ፊል ታደርጊያለሽ። እና ኖርማል አይደለም ፔኑ። እሱን እናትን መውጋት ስቲል አሁንም ልዕልቲ የትኛውንም ያህል ሰው ሊጣላ ይቻላል፣ ሊዋደድ ይችላል ምናምን፣ እንደዚህ በቢላ እንደ መውጋት ነው ይሄ። እናትን አንቺ ሌባ፣ አንቺ ላሳደገች እናት ታስርብ ነበር፣ ጎረምሶች ታመጣለች፣ እንደዚህ ታደርጋለች። እች እናት ለልጇ ብዙ 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 መስዋዕትነት ከፍላ ፋይናሊ ግን በጣም ነው የተጎዳችው፣ በጣም ነው የተዋረደችው፣ በጣም ክብሯን አጣች፣ ልጅነቷን አጣች፣ ልጇን አጣች። እና ኤቭሪቲንግ ከቀሟት በኋላ ኢቭን ህይወቷን ቀምተዋት እንኳን ይሳለቃሉ፣ በሞቷ ይሳለቃሉ። ኢሞሽናሊ ልጇን ሰፖርት አላረገችም ይሏታል፣ ብቁ አልነበረችም ይሏታል። ደግሞ ወላጅ ነን ይላሉ። ነው ስዊድን እና ምናምን እየኖርክ ኢዚ አይደለም እንደዚህ ብሎ መናገር። እና እነሱ ማቹር ያልሆኑት እነሱ ናቸው፣ እሷ አይደለችም። እሷ ኢትስ ቬሪ ሎጂክ ነው አንድ እናት ለልጇ ማሰቧ። የትኛዋም እናት ከእሷ የበለጠ ልጇ የምንደክመው ሁላችንም እናት በዚህ ውጭ ዓለም የምንደክመው ልጆቻችንን ከፊት ለማምጣት ነው። በትምህርት ላይፍ ስታይል የበለጡ ሆነው እንዲገኙ። እንዴ እዚህ ሀገር ስናሳድግ እንኳን የትምህርት ቤት ሪፖርት እንኳን እንዴት ነው የሚያስጨንቅ ነው። ከስራ ወደ ስራ ተራሩጣ ልጇን ኩክ አድርጋ ላይክ አይ ዶንት ኖ ዳት ማች ሪስፔክት እችን እናት በዚች እናት
እየገባችሁ ስትስቁ፣ ስታዋርዱ፣ ኮመንት ስትጽፉ፣ እንደዚህ ናት ስትሉ የእሷን ቮይስ ሜል እንዴ ከልጅሽ ጋር እኮ ፕራይቬት እኔ ለልጄ አይ ላቭ ዩ ልበለው ግን ማናት ፋፊ የምትባሏ የዴዚን እናት ቮይስ ሜል ያወጣችሁ ማናት? ቲክቶክ ላይ በተነውን እናውቃለን። ፋፊ የምትባሏን አምና የዴዚ እናት ቮይስ ላከችላት፣ አወራቻት። ከዛም በኋላ ማናት ፋፊ ድምጿን አሳልፋ የሰጠቻት። እሱ ዋናው ዳሜጅ ዴዚ እናት ላይ እንዲደርስባት ያረገ ትልቁ እሱ አብሶሉትሊ ተቆጣጥሮት ነበረ የእሷን አካውንት እና ኦኬ አይ ቲንክ ጂሜላቸውን አንዳርገው ነው ምናምን አላቅም ከእናቷ ጋር የምትነጋገረውን በሙሉ ፖስት እየተደረገ ነበር። ይሄ ራሱ እኮ ላይክ ያሳደግሻትን ልጅ መመካከር እንኳን መነጋገር ማቺ ከሆነ እናትነትሽ የቱ ጋር ነው? እና እች እናት ላይክ ጭወቷን የሰማና ያዳመጠ ማንም ሰው የለም። እውነት እንዴ ከልጅሽ ጋር ማትናገሪ ላይክ ስትባል ነበር ተቀልሽቲ ነው ኤግዛክትሊ። እና ደግሞ አሁን እየመጣችሁ ውሸት የምታወሩት ውሸታሞች ላይክ በቃ የሞተው ሞቷል እንደዛ የሚባል ነገር እንዴ የሞተው እኮ የሚሞተው እኮ በእንደዚህ ነገር ነው። እና ሞት የምታመልኩ ውድቀት የምታመልኩ ከውሸት ጋር የምትቆሙ ሰዎች እራሳችሁ እንደዚህ ሙልጭጭጭጭ በቃ አይ ዶንት ኖው እንደዚህ በጣም በሆነ ነገር የምትወጡ እናንተ ውሸታሞች ምንም ልታስተካክሉ አትችሉ እንዴ። ሊስተካከል የሚችለው ሰው ላይክ እውነት ጋር ሲቆም ነው። እና እንደዚህ ዝም ብለህ እናትንም እየገፋ ምንም እየገፋ ምናምን እኔ በዘር በምን አልሄድም። እናት ናት፣ መከበር አለባት። እናትን ቦጫጭቃችሁ ላይክ በጣም ፔን ሰጥታችኋታል። ስቲል ደግሞ እች እናት ማረፍ አልቻለችም። ኢሞሽናሊ እናት ለመሆን ብቁ አልነበረችም በሚል አማርኛ ስቲል እየወቀሳችኋት ነው። እና እናንተ ደግሞ እናት ነን ደግሞ ትላላችሁ። ተሰደበች እናት ይቅርታ ጠይቂን የተባለችው እኔ እናትየው እግዚአብሔርን እንክትክት እንዳለች ነው የሚሰማኝ መጀመሪያም ማለት ነው። እና የሆነ በክቷት የሆነ በቃ እንትን ልጄን አፈቀች ምናምን እሱ ውሸት ነው። የሷ እንትን አይደለም፣ የሷ አካውንት አይደለም አለኝ እኔ ሪል አካውንቷ አልፖስተችም እሱ ምንም ነገር። እና በቃ ቀጥል ብላ ነው የሞተችው። የወለደ ያውቀዋል። ስፔሻሊ ደግሞ ሲንግል ማም እኔ የሲንግል ማም በጣም ነገሮች የሚከብዱት በተለይ ልጆች ሌሊት ሲታመሙ ነው። አሁን እንደዚህ ታሳዝናለች። ቢሆን ኖሮ ይሄለም የጸጸት ነገር መጥፎ ነው። ታሳዝናለች። ነገ በራሷ በህይወት ስትራግል ስታየው ወልዳ በልጆቿ በሚሆንባት ነገር ስታየው የእናቷን ነገር አንደርስታንድ የምታረገው ስትወልጂ ብቻ ነው። እማ እንዴት ቻለችው ያልኩት እኔ ልጆች ስወልድ እና ዴዚ እኛ በዚህ ሶሻል ሚዲያ መጥታ የምትቀጥል ከሆነ እኔ እንደ ሰው እምለው ላይክች እናት ኖራ አልተከበረችም። የእናት ክብር የእናት ፍቅር አልተሰጣትም ኖራ ያውም ደግሞ አገር ቤት ባደጉ ማለት አንዳንዶቹ በጣም ትላልቆች ሰዎች እሱም ቢሆን አገር ቤት ያደገ ስለሆነ የእናት ክብር አልተሰጣትም። ግን አትሊስት ከህልፈቷና ከሞቷ በኋላ እንኳን እናቷ እንድትከበር ብታደርግ አትሊስት። ምክንያቱም እኔ ዛሬ በጣም ያመመኝ እንዲያውም በእውነት ዛሬ ሳየው የዋልኩት ላይክ በጣም ሞራል የሌለው ህዝብ አለ አይደል? የእናትነቷን ደና ያለ መሆን በቃ ኢሞሽናሊ ልጅህን መጠቀም አትችልም፣ የገቢ ምንጭ ማድረግ አይቻልም ምናምን ሲሉ የነበሩ ሰዎችን ስሰማ ዚስ ማች ነው እንዴ እንትና ሞራል የሌለው ሰው ብዬ አስባለሁ። እና ኤኒዌይ አንድ ነገር ብቻ ልበልሽ አንቺን ግን ቴንክ ዩ ፎር ዩር ኦነስቲ
ሞስት ኦፍ ታይምስ አያለው እና ቴንክ ዩ ፎር ዩር ኦነስቲ ልልቲ አይ ሚን ኢትስ ደግሞ እንደዚህ ስልሽ እውነቴን ነው። አይ እኛ እንግዲህ ሰዎችን ብሌም ለማድረግ ሳይሆን ቲና እውነት ያላት እናት ናት፣ እውነት አላት፣ ያ እውነት አላት። ስለዚህ እውነቷን ቢያንስ ሞታ ልንሰጣት ይገባል። ሞታ ዋጋም ከፍላ እውነቷን ይዛ ሞታ ዝም ልንል አይገባም ባይነኝ እኔ። እናመሰግናለን። እሺ ስለምታደርጊው ነገር እናመሰግናለን። እግዚአብሔር ያክብርልኝ። ሰላም ወይ። እሺ ሚዛን ባሏ መጣ መሰለኝ። ምን ይዘህ መጣለች? እና ውዶቼ እኔ I have no interest ይሄ ማንንም it's a sad tragedy የሆነ ነገር ነው የሚያሳዝን